ምን አይታ ነው ጽናት የደነገጠችው? ቢሮ ውስጥ ማን ነው የመጣው? ምንድን ነው የተፈጠረው? እንደዚህ ድርቅ ብላ የቀረችው ምን ተፈጥሮ ነው? እዛ ቢሮ ውስጥ እያለች እያሱ ሽጉጥ ይዞ መጥቶ ነው? ምን ተፈጥሮ ነው? አባትየውም ግርምሽም ከዛ ነገር ውጪ፣ ከዛ ቤት ውጪ፣ የሆነ ነገር ታረግሻለች ብሎ ሲለምናት በጭራሽ ሮማንን ፈርቼ ከዛ ቤት አልወጣም፣ ቤቱን ለቅቄ አልወጣም ብላ ድርቅ ብላለች። እኔ ግን የሆነ ነገር ታረጋታለች ብዬ በጣም ፈርቻለሁ። ሮማን ከዚህ በፊትም አድርጋው ነበር፣ አሁንም ታደርገዋለች ብዬ ነው የማስበው። ምክንያቱም ከማድረግ ምንም የሚያግዳት ነገር የለም። እያሱም ግርምሽ ማየት እንደሚችልና ጽናትና ግርማ እያታለሏቸው እንደሆነ ከእናቱ ጋር እያወራ ነበረ። ደረጃ ላይም ሆነው እያወሩ ጽናት ሰምታቸዋለች። ጽናትም ከመኝታ ክፍል ወጥታ ስታወራ እያሱ ሰምቷታል። በጣም ነገሮች በጣም አሁን ላይ ነገሮች በጣም ከባድ ሆነዋል። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው፣ ነባሮች እንኳን በሰላም መጣችሁ ብያለሁ። ተወዳጁ የጽናት ድራማ በጉጉት እየጠበቅኩት ነበረ። ምክንያቱም አዲስ የተፈጠረው ነገር ይሄ ነበር ማለት ነው። ሮማን ለግርማ ድርድር አቅርባለታለች። ያ ድርድር ምንድን ነው? ምንን የሚያመለክት ነው የሚለውን ነገር አብረን በደንብ የምናየው ይሆናል። ሮማን ግርማን እየተከታተለችው ነው። አይኑ ማየት እንደሚችልም በደንብ ታውቃለች። እያሱም አይኑ መደም እንደሚያይ ያውቃል። ምክንያቱም ተንፈላሶ ሳሎን ቤት ተቀምጦ ባለፉት ክፍሎች አይታችሁ ከሆነ ቴሌቪዥን እያየ እየሳቀ በሪሞት እየቀያየረ ደረጃ ስር ሆኖ ወይም ከደረጃው ወደ ላይ ሲወጣ አይቶታል ማለት ነው። እያሱ እንዳየው ግርማ አላወቀም ማለት ነው። እሷም ደግሞ ሮማንም ደግሞ በወጥመዳችን ውስጥ ለማስገባት ብዬ ብላ ለልጇ ደውላ እየነገረችው ነበረ። ምክንያቱም በወጥመዳችን ውስጥ ላስገባው ስለፈለግኩኝ ይሄን ላንተ ላሳውቅህ ብዬ ነው። አዲስ ድርድር አቅርቤለታለሁ። በዛ ድርድር ከተስማማ በወጥመዳችን እናስገባዋለን ብላ ሌላ እንትን ውስጥ ገብታለች ማለት ነው። አሁን ላይ እያሱና ሮማን ስለነቁባቸው ሌላ ከባድ የማይወጡት ችግር ውስጥ ነው የሚያስገቧቸው ብዬ አስባለሁ። ጽናትና ግርማ ያጠፉት እቤት ውስጥ ሆነው አባቴ ልጄ እየተባባሉ ሲያወሩ እነ ሮማን ተኝተዋል ብለው ወጥተው ሳሎን ቤት እየተጫወቱ ምናምን በቃ ማለት ቤታቸው አደረጉት ማለት ነው። ስራ የሚሰራ ሰው ድምጹን አጥፍቶ ድምጽ የሌለው መሳሪያ ታውቃላችሁ፣ እንደ ድምጽ የሌለው መሳሪያ ዝም ብለው ነበረ የልባቸው ማድረስ የነበረባቸው። ግን ጽናትና ግርማ ስሜታዊነት ያጠቃቸዋል። በጣም ስሜታዊ ይሆናሉ። ሲገናኙ ልጅ አባት እየተባባሉ ይተቃቀፋሉ ምናምን። ይሄ ነገር ደግሞ ስራቸው እንዳይሳካ እንቅፋት ሆኖባቸዋል ማለት ነው። እንዳያችሁትም ደግሞ አሁን ላይ ሮቤል ብቻ ነው እነሱን እያገዛቸው ያለው። ይሄኛውም ደግሞ እያሱ ራሱ ሴት ልጅ ቀጥሮባቸዋል። የሆነች ልጅ በቃ ባሌ ሙቶብኝ ምናምን እያለች ማለት ነው። ከዚህ በፊት ሮቤል በመኪና የገጨው የእሷ ባል እንደሆነ አስመስለው ነበረ ሲተውኑት የነበረውና በጣም ከባድ ነው እውነት። ይሄን ያደርጋል ብዬ ራሱ አልጠበቅኩም ነበር እኔ እያሱ ማለት ነው። ግን በጣም በቃ እንዲጨነቁ የመንፈስ ጭንቀት እንዲጨነቁ ነው እያደረጋቸው ያሉት ማለት ነው። ጽናትም ቢሮ ውስጥ ተቀምጣ የሆነ የመጣባት ሰው አለ። በጣም ደንግጣ ነበር ስታይ የነበረው። ምክንያቱም የሆነ አስፈሪ ነገር እንደመጣ ግልጽ ነው። ማን ነው ወደ ቢሮ የመጣው? ሮማን ወይንስ ደግሞ እያሱ ወይንስ ደግሞ ግርምሽ? የሆነ የሚያስፈራ ሰው የሆነ ነገር ሊያደርግ ወደ ክፍሉ ገብቷል። ጽናት የሆነ ነገር አትሆንም ብዬ እንግዲህ ተስፋ አደርጋለሁ። ብቻ ነገሮች በጣም ወደ አልተጠበቀ ሁኔታ እየሄዱ ነው። ሮማንና እያሱ ማወቃቸው ለጽናትና ለግርማ በጣም ከባድ ነው የሚሆንባቸው። እንደ በፊቱ ነገሩ ቀላል አይሆንላቸውም። ድርጅት ውስጥ ፋይል ማውጣት አትችልም። የሆነ ነገር ማድረግ እነሱ ሲገናኙ እየተከታተላቸው ነው። ስራውን ትቶ ጽናትን ሆኗል የሚከታተለው ማለት ነው። በጣም ከባድ ነው። ከየትኛውም በላይ አሁን ላይ ግርማና ጽናት ራሳቸውን መጠበቅ አለባቸው። ከራሳቸውም አልፈው ጽናትም ግርማ ማለት ነው ሮቤልንም ችግር ውስጥ ከተውታል ማለት ነው። አሁንም ሮቤል የነሱ ወይንም የእያሱና የሮማን ሰለባ ነው። እውነት በጣም ነው ያዘንኩት። ምንድን ነው የተፈጠረው? ማን ነው የመጣው?